ሸሃዳ ሊይዝ ፈልጌ ነው። እስከዛሬ በሌላ አካውንት ነበርኩኝ። አሁን ቤተሰብ እንዳያቅመሰልመኝ አዲስ አካውንት ከፍቼ መጥቼ። መልካም እሺ። የምለው ቃል አብረሽ የተከተልሽ ነው። ከመስለሜ እስከዛሬ ብዙ ጥያቄ እየጠየቅኩ ነበር እየገባሁኝ፣ ግን ዛሬ በህልሜ አንድ ህልም አየሁ። እሺ። ትልቅ ባህር ይመስለኛል። ባህሩ ተከፍሎ ወደ ላይ ወደ ሰማይ ድልድይ ይሰራለትና ወደ ላይ ይወጣል። ስወጣ በጣም ነጫጭ ልብስ የለበሱ የሙስሊሞች አለባበስ ነው፣ ያምራል። አብሬያቸው ሄድና እዚህ ኢሳ ነብይላህ ኢሳ እዚህ ያለው ማየት ትፈልጊያለሽ? ተመልሶ ወደ ምድር ይወርዳል ይለኛል። ከዛው ማየት አልፈልግም ብለዋለሁ። ወደዛ ወደ ሰዎቹ ሰደይ ስለው ያኩ መሐመድና በመሐመድ መንገድ ላይ የሄዱ ሰዎች ናቸው። አንቺ ደግሞ ከነሱ አይደለሽም። ይሄ ባህር ይታይሻል ወደ ታች ትለኛል። መልሶ ሲያሳይ ጥቁር በጣም የሚሸት የሚገማ ነው ሽታ ያለውና ወደዚህ ነው ያንቺና ያንቺ መሳይ ተከታዮች የሚሄዱት ነኝ። ከዛ ገፍቶ እየወረወረኝ እያለ በጣም ድንግጥ ምናምን ስነቃ ምድር ላይ ነኝ እና ያለሁበት መንገድ ትክክል እንዳልሆነ ነው የገባኝ። መልካም እንግዲህ ስትከታተል ቆይታለች። እንደተናገረችው በምናስተምር ጊዜ ያን ትክክለኛውን መንገድ አግኝታለች። ግን ያን ለመቀበል ውስጣቸው የሚመላለስበት ጊዜ ይኖራል። ቤተሰብ ምን ይለኛል የሚለን ነገር ያን ነገር አምላክ አላህ ሱብሓነሁ ወተዓላ በህልም ሊገልጥላችሁ ይችላል። ነቢያችን ሰለላሁ ዐለይሂ ወሰለም ሲናገሩ ህልም ወይንም መናም አምላክ አላህ ለነቢያቶች ካደረገው ግልጠተ መለኮት አንደኛው ነው። ሁሉም ለነቢያት የሚሰጠው ግልጠተ መለኮት አልቋል። ህልም ብቻ ለሰዎች ተትቷል ብለው ተናግረዋል። በህልማቸው አምላክ አላህ ሱብሓነሁ ወተዓላ እውነተኛውን መንገድ የሚያሳይባቸው ጊዜ ይኖራል። ያ ማለት ግን ህልም ብቻውን ማስረጃ ይሆናል ማለት ሳይሆን ያ ህልም ከቁርአንና ከሐዲስ ጋር ወይንም ከእውነተኛ የነቢያት መንገድ ጋር ተስማሚ ሆኖ ከተገኘ ነው እና ይሄን ነገር ያሳይቻል እና ለአላህ ምስጋና ይገባው። ያንን የእውነተኛውን መንገድ እስከዛሬ ስትከታተል የነበረውን አላህ ሱብሓነሁ ወተዓላ እንድትመርጪ ስላደረገች ለእርሱ ምስጋና ይገባው። ከኔ ጋር አሁን አብረሽኝ ሸሃዳ ቃል ትያለሽ። አሽሀዱ አሽሀዱ አላ ኢላሃ ኢለላህ ወአሽሀዱ አነ ሙሐመደን ረሱሉላህ ለአላህ ምስጋና ይገባው። ከዚህ በኋላ ሙስሊም ይሆናል። ሙስሊም ሲሆን አንድ ሰው ወደ ነቢያት ህብረት ተቀላቀለ ማለት ነው። እነዚያ ሁሉ ታላላቅ ነቢያቶች የነበሩበትን መንገድ ያን ህብረት ተቀላቀላችሁ ማለት ነው። ለአላህ ምስጋና ይገባው። በዚህ በመንገድ ላይ ብቻችሁን አይደላችሁም። የዓለም ሰው አሁን ምድር ላይ ብቻችሁን እንደው ከበስተጀርባችሁ ቢሆንም እንኳን አንቱም መዐል አንቢያ ወአንቱም መዐል ሙርሰሊን ከነቢያት ጋር ናችሁ። ከዚያ በላይ ከአምላካችሁ ከአላህ ጋር ናችሁ። በእናንተና በአላህ መካከል ያለ አንድ ገመድ አለ። ያም ገመድ ኢስላም ይባላል። እርሱን እስከያዛችሁ ድረስ ከአምላካችሁ ጋር መሆናችሁን አትርሱ። ለዚህ ነው ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ላ ተሕዘን ኢነላሃ መዐና ይላሉ። አትዘን፣ አብሽር፣ አላህ ከኛ ጋር ነውና ይላሉ። አንተ መዐላሂ ወለው ኩንተ ወሕደክ ወዱምተ ዐላ አስሲራጥ አልሙስተቂም ወዐላ አልኢስላም አልዐዚም። አንተ በታላቁ በኢስላም መንገድ ላይ እስከሆንክ ድረስ ከአምላክህ ከአላህ ጋር ነህ። እንዳጠቃላይ አሁን ያልሽው ቃል የሸሃዳ ቃል ወይንም የምስክር ቃል ይባላል። ማንኛውም ሰው ወደ እስላም ሲገባ ጊዜ የሚሰጥ የምስክር ቃል ነው። ትርጉሙ እነሆ ከአንዱ አምላክ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁኝ፣ ሙሐመድም የአላህ መልእክተኛና ነብይ ናቸው ብዬ መሰክራለሁ ማለት ነው። በየሁሉም ዘመናት ነብያቶችን ይሄ ነበር ሲያስተምሩ የነበሩ። የትእዛዝ ሁሉ ፊተኛና መጀመሪያው አምላክ አንድና ብቸኛ ነው፣ በእርሱ ላይ አጋር የለውም ብለው ነበር የሚያስተምሩት። ታዲያ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም በቀደሙት ነቢያት መንገድ ላይ ነውና የተላኩት። የመጀመሪያው ትእዛዝና መሰረት የዚህ የእስልምና ሃይማኖት አምላክ አንድና ብቸኛ ነው፣ ከእርሱ በስተቀር ሌላ ማንም አምላክ የለም እያሉ ነበር የሚያስተምሩት። ገና በህዝቦቻቸው መካከል ሲነሱ ነቢ ሰለላሁ ዐለይሂ ወሰለም ቁሉ ላኢላሃ ኢለላህ ቱፍሊሑ ይሉ ነበር።
ከአንዱ አምላክ በስተቀር በእውነት የሚመለክ ሌላ አምላክ የለም ብላችሁ መስክሩ ትድናላችሁ ይሉ ነበር። ታዲያ ይሄን ነው እነሆ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም፣ ሙሐመድም የእርሱ መልእክተኛና ነብይ ናቸው ብዬ እመሰክራለሁ ማለት ነው። እሺ አንድ ሰው እስልምናን በመቀበሉ ምን ያገኛል ወደሚለው ስንመጣ አንድ ሰው እስልምናን በተቀበለበት ቀን ያለፈ ኃጢአቱ ሁሉ ይሰረይለታል፣ ይማርለታል፣ ያለምንም ኃጢአት ይሆናል። ልክ ከእናቱ ወደ እንደወጣ ህፃን ልጅ ያለምንም ኃጢአት ይሆናል። ይህን አላህ በቁርአን ላይ ሲናገር ምን አለ? ቁል ሊለዚነ ከፈሩ ኢየንተሁ ይግፈር ለሁም ማ ቀድ ሰለፍ ወኢን የዑዱ ፈቀድ መደት ሱነቱል አወሊን ይላል። ሙሐመድ ሆይ እነዚያ ለካዱት ሰዎች እንዲበላቸው ካላችሁበት ክህደት ብትቆጠቡና ወደ ኢስላም ብትመጡ ያለፈ ኃጢአታችሁ ሁሉ ይማርላችኋል በላቸው ይላል ነቢያችን ሰለላሁ ዐለይሂ ወሰለም። ታዲያ ሐዲስ ላይ ሲናገሩ ምን አሉ? አልኢስላም የጅቡ ማ ቀብለሁ አሉ። እስልምና ከእርሱ በፊት ያለን ኃጢአት ያስተሰርያል አሉ። ያ ማለት ሰውየው ሲሰልም ጊዜ ያለፈ ኃጢአቱ ሁሉ ይማርለታል ማለት ነው። ሁለተኛው ነገር እስልምና ከሞት በኋላ መነሳት ትንሣኤ ወይንም መቀስቀስ እንዳለ ያስተምራል። ገብታችኋል? ከተቀሰቀሳችሁ በኋላም ገነትን እንደምትወርሱ ያስተምራል። የዘላለማዊ ህይወትንም እንደምትወርሱ ያስተምራል። ማስረጃ ቃለ ሱብሓነሁ ወተዓላ ኢነ ለዚነ አመኑ ወዐሚሉ ሷሊሓት ለሁም ጀናቱ ነዒም ኻሊዲነ ፊሃ ወዐደላሂ ሐቃ ወሁወል ዐዚዙል ሐኪም ይላል። እነዚያ በእኔ አምነው መልካምን የሰሩ ሰዎች ለእነርሱ የገነት ጸጋ አለችላቸው፣ እነርሱም በእርሷ ውስጥ ለዘላለም ዘውታሪዎች ናቸው። ይህ የእኔ አላህ ቃልም እውነት ነው፣ እኔ አሸናፊና ጥበበኛ የሆንኩት አምላካችሁ ነኝ እያለ ይናገራል። ሰላም ሰላም፣ እንዴት ነህ? እየዳብ እንዴት ነህ? እሱ ደህና ነህ? አለን አልሐምዱሊላህ። ደህና ነው ወይ? እግዚአብሔር ይመስገን። አሁን እኮ ከእንቅልፌ ስነሳ አስገብተውኛል። እንዴት ነው? አለ ወላሂ አልሐምዱሊላህ። ደህና ነህ? ምነው ጠፋ? መጣህ እንኳን ሰላም አትለኝም እንዴ? እንመጣለን። እዚህ ሁሌ ላይ ስለምከፍት አይመቸኝም ነበርና ነው። እንመጣለን ኢንሻአላህ። ዋንጫውን ልሰጠህ ነበር ግን ጠፋ። ሌላ ጥሩ ሰው ላይ ድል ስናደርግ ትሰጠናለህ። አይ እንደዚህ ከአሁን በኋላ እንደዛ ነው ያለበት። ኢንሻአላህ ያንተን እውቀት ማየት የምፈልገው ከሚችል ሰው ጋር ስትገጥም ነው አይደለም? ኢንሻአላህ ትህትናን አይቼዋለሁ፣ ጸባይን አይቼዋለሁ። ግን እውቀት ካለው ሰው ጋር እና አይደለ በአንተ ደረጃ ከሚመጥን ሰው ጋር ማየት ፈልጋለሁ። ግን እንዴት ነው እንደዛ ምን ወላሂ መምህሮቻቸው እርግጠኛ ነኝ ይጠቀማሉ ብዬ አስባለሁኝ። አሁን ላይ በሶሻል ሚዲያ ይቀርባሉ ብዬ አስባለሁኝ። እንደው ውይይት ከፈለጉ መምህሮቻቸው ቢመጡ በጣም አሪፍ ነው። ዘበነ የሚባል መምህር አለ መሰለኝ፣ የተረጋጋ መምህራቸው ሁላቸው የሚቀበሉት ኦርቶዶክሶች። ልክ እንዲሁ ዲያቆን ያረጋል የሚባላሉ መሰለኝ። ምናልባት መምህሮቻቸው ጋር ቢሆን ይሄ ነገር በጣም አሪፍ ነበረ። ምክንያቱም ነቢያችን ሰለላሁ ዐለይሂ ወሰለም ውይይት አድርገዋል፣ ተወያይተዋል። ታላላቅ የክርስቲያን ሊቃውንቶች መጥተው ማለት ነው በዘመናቸው። ነቢያችን ሰለላሁ ዐለይሂ ወሰለም መዲና በተሳደዱ ጊዜ በሄዱ ጊዜ የአይሁድ ሊቃውንቶች በአንድ ተሰባስበው መጥተው ተወያይተዋቸዋል። ልክ እንዲሁ ደግሞ የክርስቲያን ሊቃውንቶች ነጅራን የምትባል ከተማ ነበረች በየመንና በሳዑዲ መካከል ያለች። ከነጅራን 70 የክርስቲያን ሊቃውንቶች ሂደው ቤታቸው ድረስ ተወያይተዋቸዋል። በክርስቶስ አምላክነት ዙሪያ ጥያቄ ጠይቀዋል። እርሱ ያለ አባት ከእናት ብቻ መምጣቱ አምላክ አያደርገውምን እያሉ ይጠይቋቸው ነበር። እርሱ በቃልና በመንፈስ መምጣቱ አምላክ አያደርገውምን እያሉ እንዲህ አይነት ጥያቄዎችን አንስተው በእርሳቸው ፊት ተወያይተዋል። ስለዚህ እነዚያ ታላላቅ ሊቃውንቶቻቸው መጥተው ተወያዩ። ከዚያ በኋላ የተወሰኑት አመኑ፣ የተወሰኑት ዘግይተው ከዚያ በኋላ አመኑ። በርካቶችም እንዲያምኑ ሆኑ። አሁን ላይ ከዚያ በኋላ የመን እንዳለ ነጅራን አካባቢ የነበሩ ሁላቸውም አመኑ፣ ሰለሙ። ስለዚህ ታላላቅ መምህሮቻቸው ቢመጡ እነርሱን ከበስተጀርባቸው ብዙ ትውልድ ስላለ፣ ብዙ ህዝብ ስላለ ክርስትናችንም ከማንም በላይ ይረዱታል የሚያስቧቸው ልጆች ስላሉ መምህሮች ስላሏቸው እነዛ ቢመጡ መልካም ነው። እዚህ ቲክቶክ ላይ ምን የሚሉት እንደማያውቁም ያውቃሉ ስለ ክርስትናቸው። እዚህ ነጥብ ቢጣልባቸው ራሱ
አይ ለራሱ ተሳሳተ ብለው ዞር ብለው የማያቸው ናቸው እንጂ መምህሮቻቸው ቢሆኑ የዛኔ እውነትንም ለማስረዳት እኔ ዓላማዬ እውነትን የሚፈልግ ሰው አግኝተን ወደ እውነት ሁለታችንም ለማመላከት ብለን የምንጥር አይነት አስተማሪዎች ታላላቅ አስተማሪዎቻቸው ቢሆኑ በጣም አሪፍ ነው። እንደዛ የሚሆንበት ጊዜ ቢኖር በጣም አሪፍ ነው። በተለይ እነዚህ አሁን የተናገርኳቸው አካሎች በጣም ሁላቸው የሚቀበሏቸዋል፣ ያከብሯቸዋል። እንደምንም ብለው እንደው እዚህ በቪዲዮ ባይመጡም ችግር የለውም። በስልክም ቢሆን እኛ በላይቭ ላይ ሆነ እነሱ በስልክ ሆኖ ካልተመቻቸውም ቲክቶክ የላቸውም በሚል ነገር እንኳን እንትን ቢሉ ችግር የለውም። ያንን ነገር እንደዛ ቢሆን በጣም አሪፍ ነው ብዬ አስባለሁ። ጥሩ ሀሳብ ነው። ዶክተር ዘበነ ግን በቅዱስ ሲኖዶስ ተቀባይነት የላቸውም። የራሳቸው እንትን ናቸው። ህዝቡ ይቀበላቸዋል፣ ነገር ግን የራሳቸው ቤተክርስቲያን ያላቸው ከቅዱስ ሲኖዶስ ጋር ከወጡ ቆይተዋል። ግን በጣም ጥሩ እውቀት አላቸው። አይ ቲንክ ዶክትሬት ዲግሪያቸውን የያዙት ከፕሮቴስታንት ዩኒቨርሲቲ ነው እና በጣም ጥሩ እንትን አላቸው፣ አስተያየት አላቸው ስለ ኦርቶዶክስ ተዋህዶ እና አንተም የሚመጥን ሰው ጋር ብትገናኝ መልካም ነው። ካለበለዛ እንትን ነው የሚሆነው፣ ልክ ሰሞኑን እንዳየነው ነው የሚሆነው። ለእኛም ደግሞ መንፈሳዊ ትምህርት ለማግኘት ነው እውነት ደግሞ የትኛው ጋር ነው ብሎ ለማየት ከታች ያለው የሚመለከተውም እንደዛ አይነት ሰው ጋር ብታረግ ወይም እዚህ ሶሻል ሚዲያ ላይ እንዳየሁት ሀቅ ለመናገር እኔ ሀቀኛ ሰው ነኝ። ከኦርቶዶክስ ተዋህዶ ሳይድ ብዙ በእውቀት ልክ እናንተ እንደምታደርጉት ኮሄረንት የሆነ ኤክስፖዚቶሪ ነገሮችን የሚያሳይ አላየውም። ብሽሽቅና የጥራዝ ነጠቅ እውቀት ነገር ነው እንጂ ለዛም ነው እኔ ሁሱ ለመጀመሪያ ያወኩ ከእፎይ ጋር ውይይት ስታደርግ ነው። እና አንደኛ መንፈሳዊ ውይይት አይጠኝ አንድ ሰው በፍቅርና በእውነት ነው ማስተማር ያለበት። እንትን አይደለም ይሄ አንዱ ለማሸነፍ አንዱ ለመሸነፍ አይደለም። እና በጣም ጥሩ ትምህርት ነው የሚሆነው ይሄ ለብዙዎችም ለሁሎችም። እኔ እንትን ስታንዳርዱ ከፍ ያለ አምላካችን የሚከብርበት ህዝብም አዳምጦ ሰምቶ ወደ እውነት መንገድ የሚሄድበት መሆን አለበት ብዬ ስለማምን በጣም ጥሩ እውቀት አለ፣ በጣም ጥሩ ስብዕና አለ። ግን ደግሞ አንዳንድ ጊዜ ከማይመጥሩ ሰው ጋር ስትሆን ምን ይሆናልኝ እንትን ይላል። በቃ እንደዚህ አሁን እንደምታየው ይሆናልና ማየት እንፈልጋለሁ። እኛም መስማት እንፈልጋለን፣ እኛም ማዳመጥ እንፈልጋለን። የህዝቡን ስነ ልቦና አይተዋል። 160 ሺህ ሰው ለመጀመሪያ ጊዜ በሶሻል ሚዲያ እንደዚህ አይነት ነገር ለማዳመጥ ጥማት ያለበት ህዝብ ነው ያለው። እኔ 8 ዓመት ነው ሶሻል ሚዲያ ላይ የማገለግለው። ጥማት ያለበት ህዝባችን ጥማት አለበትና እኔም እንጠይቃለን ዶክተር ዘበነ ጋር ብትወያይ አንደኛ ጥሩ ስብዕና ያለው ሰው ስለሆነ እሱም ጎበዝ እንትን ነው፣ ጎበዝ አስተማሪ ነው። ከዚህ በፊትም አድርጓል ንጽጽር ከዶክተር ቶሎሳ ጋር አድርጓለኝ፣ በስልክ አድርገዋለኝ ከ20 ዓመት በፊት ከ20 ዓመት ነው ከ15 ዓመት በፊት አድርገዋለኝ። ከሌላ ሰው ጋርም ያደርግ ነበር፣ በስልክም ያደርግ ነበር። እና እሳቸውም እኔም ጠይቃቸዋለሁ፣ አንተም ብታቀርብላቸው አጥኝ የተሻለ ፍሬያማ ይሆናልኝ እና በዛ አስማማለሁ። ይቻላል። በጣም አሪፍ ነገር ነው።